ብዙዎች ይህን ስዕል ሲመለከቱት የሀዘንተኝነትና የጨለማ ስሜት እንደሚሰማቸው ይነግሩኛል። ነገር ይህን ስዕል ስስለው የወረደ ስሜት ውስጥ ሆኜ ስለሳልኩት ይሆናል። እንደምታዩት ቡና እያፈላች ነው፣ ሲኒ ደርድራለች። የጠራችሁ ሰዎችም ቀርተውባታል። ቡናውን ቀርተዋለች፣ ግን ቀዝቅዟል። ይቅርታ ግን ቡና እያፈላች ለምንድን ነው ወይንም የምትጠጣው? ተናዶ ሊሆን ይችላል። ምናልባት ግን ተጋባዦቿ ስለቀሩባት ሊሆን ይችላል ብዬ አስባለሁ። እንደኔ እይታ ልብ ብለን ከተመለከትን የያዘችው ብርጭቆ የወይን ብርጭቆ ቢሆንም እየጠጣች ያለችው ጠላ ነው። የበዓል ድባብ ውስጥ ያለች ይመስለኛል። ግን ተክዛለች። ኖልስቲሺያ ውስጥ ያለች ነው የሚመስለኝ። እናቷ ወይ አክስቷ ለሆነ በዓል እየጠመቁት ጠላ ይመስለኛል። ቡናውም የለም ማለቴ ቡናውም ቡና ማፍላት ምኞቷ ነው የሚመስለኝ። ማለቴ እንደኔ እይታ ማለት ነው። ካንተ ባላቅም ማለት እንደዛ ነው። ግን ለምን ነው ርዕስ ያልሰጠው? እንደምታውቀው ለስዕል ርዕስ መስጠት ሀሳቤን የሚገድብ ይመስለኛል። አድናቂ ነኝ። እዚች ላይ ትፈርምልኛለህ? What? Where did you get this? That's awesome. Thank you so much. ዲማ መስከረም እርግጠኛ ነኝ ፊልሙን አይተሽዋል። በሚገባ የሚጠጣ ነገር ያለሽ let me get some. ቴንክ ዩ። በነገራችን ላይ በጣም አድናቂ ነኝ። ታንጉትን ብቻ ሳይሆን የሰራቸውን ፊልሞች በሙሉ አይቻቸዋለሁ። በጣም ነው የወደድኳቸው። ቸርስ ለተወደዱት ፊልሞቻችን። ቸርስ። ባይ ዘ ዌይ ዛሬ እዚህ እንዴት መሆኔን አውቀሽ መጣሽ? እንገናኝ ብለህ ቀጥረህን ነበርኩ። I follow you on Facebook. Oh, I see. Thank you for coming. እና ለዚህ ነው አመጣጥሽ ወይስ የስዕልም አድናቂ ነሽ? እውነቱን ለመናገር
ለሁለቱም ነው መጣጤ። አንዱን አሳክቻለሁ። የስዕሉን አሳክተሻል። ብችል ኢዩኤልን ስለ ስራዎቹ ለብቻ ባወራው ደስ ይለኝ ነበር። ለብቻ ማውራት ለምን አስፈለገ? ለብቻም ሆነ ለጋራ ተመሳሳይ ማብራሪያ መሰለኝ የሚሰጠው። በተፈጥሮዬ በፕራይቬት ቶክ ማምን ነኝ። የፈጠራ ሰዎች ስለ ስራቸው ህዝብ ፊት የሚሰጡት ማብራሪያ እውነት አይመስለኝም። ታዲያ ለብቻ ሲሆን ማብራሪያ ይለወጣል ብለሽ ነው? እኔ እንጃ፣ እንደሚሰማው ቅርበት ይመስለኛል። ማለት እኔንና አረዳዴን እንደ ቅርብ ሰው ካያቸው በእርግጥም ይቀየራል። እንደውም አንድ የፍሬንች ፊልም ሜከር አለ፣ ክሪስቶፍ ኪስሎቭስኪ። ሜቢ ፕሮናውንስ አርክት ተሳስቼ ሊሆን ይችላል። 3 colors of red, white, blue እያለ ትራዮሎጂዎችን የሰራው ሰውዬ የሆነ ኢንተርቪው ላይ ስለ ስራዬ የምሰጠው ኢንተርፕሬቴሽን እና ኢንቴንሽን እንደ ሰውየው ቅርበት ይወሰናል ብሎ ነበር። አባባሉ ቅርበት ለሚሰማኝ ሰው እንጂ እውነተኛውን የስራዬን ኢንቴንሽን ለማንም አልናገርም አይነት ነው። ሰላም ዶክተር። ይቅርታ፣ አንድ ደቂቃ። ኦፍ ኮርስ የስዕል አርትን ኢንተርፕሬት ለማድረግ በሽራው ውስጥ ያሉትን ዶቶች ማቀራረብ ያለብህ ይመስለኛል። በእኔ አረዳድ በሽራው ውስጥ ያሉት ዶቶች ተገጣጥመው ይመስለኛል ትክክለኛ ትርጉም ሊሰጡን የሚችሉ። አለበለዚያ ግን በታትነን ብናያቸው ወይም ደግሞ ሌላ ውክልና ብንሰጣቸው የተበታተነ ትርጉም ወይም ደግሞ ፍራግመንት ምስል ነው የምናገኘው ይመስለኛል። ኤቭሪቲንግ ዩ ካን ኢማጂን ዛትስ ሪል ፒካሶ። አንዴ የት ሄድሽ? እየጎበኘው ነበር። እና ታዲያ ቻው ሳትይ ልትሄጂ ነው? ከነ ዶክተር ተሾመ ጋር ጨዋታ ይዘክ ስለነበር ልረብሽ ካልፈለኩ። አሃ፣ ዶክተር ተሾመን ታውቂዋለሽ? አዎ፣ አስተማሪ እኮ ነው። ኦ ማይ ጋድ! የቲያትር ተማሪ ነሽ? ኦፍ ኮርስ። እነ ዶክተርን ጥያቸው ነው የመጣሁት። ብንቀላቀላቸው ቅር ይልሻል? ይቅርታ፣ ሌላ ጊዜ ይሁንልኝ። ወይ it is my card። ምሳ ብጋብዝስ? አይ ምሳ እንኳን አይሆንም፣ ቀረጻ አለኝ። ባይሆን እራት ይሁንልኝ። ይቻላል። ለካ አዲስ ፕሮጀክት ጀምረሃል። see you tomorrow። ተባረኪ። አሜን። ተባረኪ። እግዚአብሔር ይባርክሽ። አሜን። ብሩክ ሁኑ። አሜን። ሰላሙን ያብዛላችሁ። አሜን። 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 ቤቱም የሰላም የፍቅር የበረከት ይሆንልሽ። አሜን። ልጃችን መስከረምንም በወጣ ይተካል። አሜን። በሷ ምክንያት ነውና እዚህ የተገኘ ነው። መልአኩ ባለችበት ይጠብቅ። አሜን። ደስታ አይለያት። አሜን። የጠላችሁ የተጠላ የወደደችው የሰው ጥላ ይሁን። አሜን። እንዳው መድኃኔዓለም ገመድ ያደርገው ለዚህ
ደግሞ ድርብ አሜን አሜን አናሳናስቅ እንዳይላት አቤት አቤት ካንተ እኮ ነው ያልተመረኩ ብሎ አይ ልጄ ያንተስ መች ቀላል ሆነ አንበሳው እውነት ነው ከእንግዲህ በኋላ ደግሞ አንተ ነህ ዋናው ልክ ነው ክፉ አይንካህ አሜን የነካህ ሁሉ ይባረክ አሜን አሜን ውለህ ግባ አሜን ውለህ ግባ ልጄ ክፉ አይንካህ አሜን በል አሜን 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 ክፉ አይንካችሁ እውነት ነው የላካችሁት ሙን ያመናችሁት ጻድቅ አሜን የጠላችሁት ውድቅ ይሁን አሜን ማማ ሰላም ሁኑ ሄሎ አሜን ማማ ሰላሙን ያብዛላችሁ አሜን እሺ አራለሁ እሱንም እድሜና ጤና መጣው እሺ አይለያየን እንግዲህ በፍቅር ያኑረን ሱቅ ዘግቼ ነው የመጣሁት በቃ እንዳሳየው አድርጌ መደርደሪያ አክተማ አራክተኝ ችግር በርበርታ እሺ ነች አንዳንዴ ሰዎች ራሳቸውን እያታለሉ የሚኖሩ ይመስለኛል ጥሩ ቄስ ሊወጣው የሚችል ሰው በአጋጣሚ ወታደር ይሆንልህና ጀግና ለመሆን ጀብዱ ለመስራት እድሜ ልኩን ሲያልምና ሲጥር ይኖር ግን አይሳካለትም በጓደኞቹ መሳቂያና መሳለቂያ እንደሆነ እድሜ ልኩን ያሳልፍ አንተ ምናልባት ወይ ጥሩ ዳኛ ካልሆነም ቦክሰኛ ሊወጣ ሲችል ምንም የማትታወቅ የስነ ልቦና ሐኪሙና እድሜ ልክህን ታሳልፋለህ አንዳንዴ ራሴን ምን እለዋለሁ መሰለህ ማግባት አልነበረብህም ጥሩ ባል ልትሆን አትችልም አንተ የተፈጠርከው ውሽማ ለመሆን ነው ይሄንንም ባለማወቅ እድሜ ልክህን ስትቃጠልና ስትጠበስ ትኖራለህ እለዋለሁ ግን እኮ ውሽማነትም ቢሆን ቀላል ስራ ላይ አይሆን ይችላል ድብብቆሹ የሰው ሐሜት ከተነቃብህ የሚደርስብህ ፍዳ ባልየው የሚያደርስብህ የቦክስ ናዳ የዘበኛው ቆመጥ እሺ ይበቃናል መሰለኝ ማታ ከራት በኋላ ብንገናኝ ምን ይመስላችኋል በቃሽ ክብራትና ክብራን ተመልካቾቻችን ዛሬ በጣም ለየት ያለ እንግዳን ይዘንላችሁ የመጣ ነው ታላቁን የፊልም ባለሙያ የፊልም ሰሪ ብቻ ማለት በጣም ይከብደኛል በጣም ትልቅ ሰው ላቅ ያለ ሙያና አበርክቶ ያለው ዲማ ስቱዲዮአችን ያለው እስኪ ራስህ ለተመልካቾቻችን አስተዋውቅልን አመሰግናለሁ መቅዲዬ ዲሜጥሮስ ባላለው ያው አብዛኞቻችሁ ታቁኛላችሁ ጓደኞቼ ዲማ ብለው ነው የሚጠሩኝ ከኒውዮርክ ነው የመጣሁት ኒውዮርክ የፊልም አካዳሚ ውስጥ የፊልም ሙያ ትምህርት ወስጄ ነው የመጣሁት የፊልም ባለሙያ በአንድ ወቅት አንተ ልጅ ጎፈሬ ናብቅ በል ዛሬ ተብሎ የተዘፈነለት ኩሩ ኢትዮጵያዊ ነኝ ለማለት ነው ከዩኒቨርሲቲ መልስ የገጠመህ ነገር እንዳለ እናውቃለን እኛ እስቲ ለተመልካቾቻችን ንገርላችሁ እውነት ነው that was not good time for me አስቸጋሪ ነበረ ከኒውዮርክ ትምህርት የጨርሼ ኢትዮጵያ ውስጥ ስመጣ ያለውን አገራዊ ነባራዊ ሁኔታ በአንድ ጊዜ ግራስፕ ለማድረግ ተቸግሬያለሁ አድ እንደ ባይተዋርነት አይነት ነገር ይፈጠራል ሲስተሙ ተቀያይሮ ምናምን እንዴት ነው ሃንድል የሚደረጉ የሚል ነገር በጣም አስቸግሮኝ ነበር ለሻውና ረጅም ጊዜ ቆይተሽ አዲስ ሲስተም ውስጥ ምናምን ስትገቢ አንደርስታንድ ለማድረግ በጣም ተቸግሬያለሽና በጣም ይወስዶብኛል ለመረዳት እንግዲህ አንተ ከሀገር ከወጣ በኋላ በጣም ብዙ ወጣቶች ይሄንን የፊልም ኢንደስትሪ ተቀላቅለዋል እንግዲህ አንተ ምን ትላለህ ስለዚህ ኢንደስትሪ መግዲ የምን መሰለሽ ቱ ቢ ኦነስት ቪዚው ሙያው ይወደዳል ዝም ብለሽ ለምሳሌ አንድ 20 30 ወጣት ሰብስበሽ ብትጠይቂ ከሀያው ምናልባት ሁለት ወይ አንድ ነው ፊልም ባለሙያ ሆናል ፈልገሽ ተወዳጅ ሙያ ነው
ሄልስ ታደርገች ወደ ኢትዮጵያ ፊልም ተምሬ ስመጣ ያገኘው ቆይ ግን ለምንድን ነው ይሄን ያህል ከሄሉ ጋር ተደዋወላችሁት? ማን ተደባበረናል? ኧረ በይ ዝም በይ። ከጧት እስከ ማታ ማትለያዩ ልጆች እሱ ያለችበት አንቺ የለሽም፣ አንቺ ያለሽበት ደግሞ እሱ አይለችም። አትናገሪ። እኔ እንጃ ሜሉ፣ እስቲ እሷን ጠይቂያት። ኦኬ ፊልም ሰሪ እሆናለሁ ብሎ ለሚመጡ ሰዎች በጣም ብዙ እንቅፋቶች አሉ። የሲስተሙ ራሱ ያንን ስራ ወደፊት እንዳታራምጅ የሚያግዱ ብዙ ነገሮች አሉ። የዛን ያህል ግን ምንድነው አይንሽን ከፈት አድርገሽ ማየት ከቻልሽ ተስፋ ሰጪ ደግሞ ብዙ ነገሮች አሉ። ተስፋ የሚሰጡ ብዙ ነገሮች አሉ። በዋናነት ደግሞ እኔ የራሴ ብቻ ሳይሆን ልክ እንደ እኔ ፊልም መስራት የሚፈልገው በእኔ ሙያ ውስጥ መቀጠል የሚፈልጉ ታዳጊዎች፣ ታናናሾች እኔ የገጠመኝ ችግር እንዳይገጥማቸው ከነሱ ጋር ምንድነው ማድረግ ያለብኝ፣ እንዴት አድርጌ እነሱን ድጋፍ ልስጣቸው፣ መንገድ ላሳያቸው የሚለውን ነገር እያሰብኩ ነበር እንቅስቃሴ የጀመርኩት። ለዚህም ነው አስኳል ሚዲያ የተቋቋመው። እስኪ ስለሱ ነገር ንገረን። እንደገና አንተ ፊልም ስትሰራ ብዙ ጊዜ ፊልም ሰሪዎች ልምድ ያላቸውን ልጆች ነው የሚጠቀሙት። አንተ ግን አዳዲስ ልጆችን ነው፣ በተለይ ለአዲስ ፊልም አዳዲስ ልጆችን ነው የምታመጣው ይባላል። ይሄ ነገር እውነት ነው ወይ? ኦፍ ኮርስ አዎ። በነገራችን ላይ ኮም እንግዲህ አስኳል ሚዲያ ማለት የታለንት ኢንኩቤሽን ነው። እንደ ታለንት ኢንኩቤሽን ቁጣሪ በርካታ ታለንት ያላቸው ወጣቶች አሉ፣ ግን ታለንታቸው ታፍነው ማውጣት የማይችሉ አክሰሱ የሌላቸው። አስቢ ምን ያህል ተች እንደሚያደርግ ውስጣቸው ያ ነገር አለ። ያንን ነገር አፒል ማድረግ የሚፈልጉበት የሆነ ኢምፕሊሜንቴሽን የሚያሳዩበት ነገር የሌለበት ሁኔታ ላይ ታለንት ውስጥ ተቀብሮ ሲኖር ትንሽ ያስቸግራል። እና እንደዚህ አይነት ወጣቶች ተሰባስበው ታለንታቸውን እንዴት ማውጣት እንዳለባቸው ማሳየት ነው። እንደውም በዚህ አጋጣሚ ወደ 8 የሚሆኑ ወጣቶች እዛው ስልጠና ወስደው የራሳቸውን ፊልም ሰርተው ፕሮዲዩስ ተደርጎላቸዋል። በዚህ አጋጣሚ እንግዲህ ያንተን ፊልም በቅርብ ይወጣል። በድጋሚ እንግዳችን ገብቶ ተልከባለ ተመልካቾች ምንም ቃል መግባት አያስፈልግም። ማትለቀ ነው አትለቀ እመጣለሁ። ምንም ቃል መግባት አያስፈልግም። እንዴ ገርመሽኝ እኮ ነው። ዘጋሽኝ ፊልም ምን ነው ሱቁን ጥለህ እዛው አልካልኩ እንጂ እኔ ለምን ሄድክ አላልኩ። አይ ዕቃ አደራደር ምናምን እያሳየዋቸው ነበረ። መንገዱ ዳር ያለችውን አንድ ክፍል ሱቅ ለማድረግ አስባ እንዳማክራት ጠርታኝ። አሃ እሷም እንደ ባሏ ነጋዴ ልትሆን ነው። ለመሆኑ የት ነው የከፈቱት አልከኝ? እዛ ግቢያቸው ውስጥ እኮ ነው። አጥሩ ጥግ ያለችውን አንድ ክፍል ሰርተው እዛው ነው የጀመሩት። ታዲያ እነሱ ሱቅ መክፈት አንተን ምን ሊጠቅም ነው 30 ጊዜ እየሄድክ እነሱ ጋር የምትወሸቀው? እሷማ ምን ታርግ ሞኛ አግኝታለች እና ባለች ቁጥር እየሄድክ እንደ ቀን ሰራተኛ ትፈጋለህ። እኔ ይኸው ናቲ ኋላ ነግሬያለሁ፣ ይሄን ሱቁን እየዘጉ መሄድ ደስ አላለኝም። ኧረ አጎቴ እኔ እኮ ለዛ አይደለም እማግዛቸው እኮ ለነሱ ብዬ አይደለም ለራሴ ጥቅም ነው። ሱቁን ለመጀመር የሚያስፈልጋቸውን ዕቃ እኮ ከኛ ነው የሚወስዱት። በዛ ላይ በቅርቡ መንገድ ይከፈታል እየተባለ ስለሆነ ከመከፈቱ በፊት እዚህ ያለውን ዕቃ መጨረስ አለብን። ካልሆነ አዳዲስ ዕቃ ስለሚገባ በኪሳራ ነው የሚሸጠው። በእርግጥ መስከረም ሱቁን የከፈተችው ለነብሩኬ ሙያ ምናምን ብላ ቢሆንም ለኛ ግን ጥሩ ተረካቢ ሆነናል። ለምሳሌ አሁን ትናንትና የተወሰነ ዕቃ በጥሩ ዋጋ ነው የሸጥኩላቸው። ናቴ እኔ ሰላም ንቀርች አይደለም ይሄው ጓት ዞሮ ዞሮ ያንተው ግን ጠንቀቅ ማለት ያስፈልጋል። ይኸውልህ ወንድ ልጅ
የፈለገ ልባም ቢሆን ሴት ጋር ሲደርስ ልቡ ሙሽሽ ነው የምትለው። እንዴት ነው ታዲያ ከልጅቷ ጋር እያወራችሁ ነው በደንብ? ጎቲ አዎ ደዋልም እየከፈለች ነው ደግሞ የንጆኑ ምሰራው ነው ያልከኝ? ታዲያ ምን ትጠብቃለህ? ልጅቷ ቆንጆ ናት፣ በዛ ላይ ራሷን ችላለች። ይኸውልህ ቆንጆን መመኘትም ሆነ ማውራት ክፋት የለም። ክፋትም የሆነው ቆንጆን ተከትሎ ገደል መግባት ነው። እሺ የነገርኩህ ነው፣ እየሰማኸኝ ነው? ጠንቀቅ። ግን ያው በደንብ አዋራት። እሺ በል ከላይ የሆነ ነገር ደረብ አድርግና እንውጣ። እንዴ ቅዝቃዜ እንዴ! እኔ ይቅርብኝ፣ በኋላ እንቅልፌን ያጠፋብኛል። ኧረ አይዞሽ እንዴ አንዴ ስትገቢበት ነው። ከገባሽበት በኋላ ውጭ አይልሽ። አይ ይቅርብኝ። አንቺ አትጨጭኝ እንዴ። ተነሽና ተጠቢ፣ በኋላ ውሃ እንዳትሄድብሽ። አዎ አንቺ ለነገሩ እውነትሽን ነው። ላበላቦኛለሁ ደግሞ ታጠፍ። እንዴ አክተሯ መጣች። እንዴት ነበር አክቲንግ? ቃላት የለኝም። በጣም የሚገርም ነበረ። አሁን ቴብል ሪዲንግ ላይ ነው ብታይ፣ በጣም ትልልቅ አክተሮች ናቸው ያሉበት። እንዴት ሙድ ውስጥ እንደሚከቱሽ። በዛ ላይ ደግሞ ሙሉ ቀን ማንበብና መለማመድ ብቻ፣ ምንም እንቀሳቀስ የለም። ውይ ይመችሽ፣ ደስ ሲል በእናትሽ። እና ቆይ ከክላስ ጋር አይጋጭብሽም? እንዴት ልታደርጊ? እኔም እኮ እሱን የጨነቀኝ በእናትሽ። የግሩፕ ልጆች ራሱ በጣም እየቀረቡባቸው እየተነጫነጩ ነው። ነገ ጠዋት እኮ ስላለኝ ዛሬ እዚህ ልሁንና በዛው ነገ ሄዳለሁ ብዬ ነው። በስንት ልመና ተመልሰሽ የገባሽውን ትምህርትሽን ጠበቅ አድርጊ፣ በኋላ እንዳትጫሪ። በሱማ ቀልድ የለም። በቃ ሻወር ውስጥ ልመጣ ነው። እና ጥሩ እየሄደልሽ ነው? መቼስ በብዙ መስዋዕትነት ያገኘሽው እድል ስለሆነ የምታበላሽው አይመስለኝም። አላበላሽው። የስንት ዓመት ጸሎት መልስ እኮ ነው። የማንን ካራክተር ነበር የምትጫወቺው? የምን ትዋበ ብርቱዋ ሴት። ይሁዳ የሚሰጥሽ ቆንጆ ነበር ማለት ወዳጅን ለጥቅም አሳልፎ መስጠት ከንሽበት ስለሆነ ይወጣልሽ ነበር። አልገባኝም። እኔ ፍርጥርጥ አድርገው እስኪነግሩኝ ድረስ አልገባኝም ነበር። ሌላ ሰው ቢሆን ለገንዘብ ሲል ነው የከዳኝ ብዬ ንቄቱ ነበር። አንቺ ግን ጥሩ ጓደኛ ነሽ። በዛ ላይ ገንዘብ ችግር የለብሽ። እኔ ላይ እንደዚህ ሊያስጨክናት የሚችል ነገር ምንድን ነው ይሳስብ ደረስኩበት። በረኝ ተላዘፈለች። ምንድን ነው ይበራልሽ? ዝና ፌመስ መሆን፣ ዝነኛ ለመሆን ምንም ከማድረግ እንደማትመለሽ ይባላል። ወጥቶም ተቀዋጥሪ። ምንድን ነው ችግርሽ? ኮሞን መካከድ አያስፈልግም። ሄሉ እኔን
ወደ ካምፓስ በማስገባትሽ ያገኘሽው ሽልማት እንደሆነ እንዳይሽበት ነው። ቆይ ምን አድርጎኝ ነው የምትይው? ራስሽ ፈልገሽ አይደል እንደ ገባሽ? ማንን ጥፋተኛ ለማድረግ ነው? ጦሰኛ የሌባ አይነ ደረቅ መልሶ ልብ ያድርቃል። እንደውም ልንገርሽ፣ አዎ አንቺን ካምፓስ በማስገባት ያገኘው ትርፍ ጥሩ እኔም ከአንቺ አፍ ልስማ ብዬ ደግ አደረኩ። እንኳንም አደረኩት። ምን ታምጫለሽ? ተዘጋጅ። የማመጣው በደንብ አሳይሻለሁ። ተዘጋጅ።